በጎረቤት ሀገር ሱዳን ኩርሙክ ከተማ የተሰነዘረ የድሮን ጥቃት የህዝባዊ ወያነ ሓርነት ትግራይ ትነግ ከፍተኛ ወታደራዊ አመራሮችና በርካታ ታጣቂዎች መገደላቸው ተሰማ። ይህ ጥቃት በትግራይ ክልል ባለው የውስጥ ፖለቲካና ወታደራዊ መዋቅር ላይ ምን አይነት ከባድ ቀውስ ያስከትላል? ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ ዛሬ በሀገር ውስጥና በጎረቤት ሀገር ሱዳን ከፍተኛ መነጋገሪያ የነበረውን የድሮን ጥቃት ዝርዝር መረጃ፣ የተገደሉትን ከፍተኛ የጦር መኮንኖች ስም ዝርዝርና የፖለቲካ ተንታኞች የሰጡትን አንድምታ ዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በሌላ መረጃ ስንመለስ ትጥቁን ፈቶ እጁን ለሰላም የሰጠው የቀድሞው የፋኖ ከፍተኛ አመራር ዛሬ በሰላምና ደህንነት ዘርፍ የማስተርስ ዲግሪን ይዞ ብቅ ብሏል። ከጦር ሜዳ ወደ እውቀት ማድ የተደረገው ይህ ያልተጠበቀ ጉዞ በአማራ ክልል የሰላም ድርድር ላይ ምን አይነት ትልቅ ተጽዕኖ ያመጣል? የተከበራችሁ የቻናላችን ተከታታዮች፣ ዛሬ በሀገር ውስጥ ከፍተኛ ትኩረት የሳበውንና የብዙዎችን ቀልብ የገዛውን የካፒቴን ማስረሻ ሰጠን ወቅታዊ የምረቃ ዜና ከትጥቅ ትግል ወጥቶ ወደ ሰላም መመለሱንና ይህ ክስተት በክልሉ ፖለቲካ ላይ ሊያሳድር የሚችለውን ከባድ ተጽዕኖ በዝርዝር እንተነትናለን። እስከ መጨረሻው አብራችሁን ቆዩ። በመጨረሻው የምንመለከተው ዜና ደግሞ መካከለኛው ምስራቅ በከፍተኛ የጦርነት እሳት ውስጥ ትገኛለች። በአሜሪካና በኢራን መካከል የተጀመረው ቀጥተኛ ወታደራዊ ፍልሚያ ዓለምን ስጋት ላይ ጥሏል። በተለይም በዓለም ላይ እጅግ ቁልፍ የሆነው የሆርሙዝ የባህር ሰርጥ መዘጋቱ ስጋት የኢትዮጵያን ኢኮኖሚ እንዴት ክፉኛ ሊጎዳው እንደሚችል በዚህ ቪዲዮ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ዝርዝር መረጃ ስናመራ በሱዳን ብሉ ናይል ግዛት ኩርሙክ ከተማ ውስጥ በተሰነዘረ የድሮን ጥቃት የህወሓት ትነግ አርሚ 70 ከፍተኛ ወታደራዊ አመራሮችና በርካታ ቁጥር ያላቸው ታጣቂዎች መገደላቸውን የወጡ መረጃዎች አመልክተዋል። ጥቃቱ የተፈጸመው ሐምሌ 3 ቀን 2018 ዓ.ም የቡድኑ ከፍተኛ ወታደራዊ አመራሮች ስብሰባ ላይ በነበሩበት ወቅት መሆኑ ታውቋል። እስካሁን በወጡ መረጃዎች መሰረት በጥቃቱ 14 ከፍተኛ የጦር መኮንኖችና ከ100 በላይ ታጣቂዎች ተገድለዋል። ከተገደሉት የጦር አመራሮች መካከል የአርሚ 70 ዋናና ምክትል አዛዦች፣ የአርሚው የዘመቻ ኃላፊ፣ የኮር 3 አዛዥ እንዲሁም የ31ኛ ክፍለ ጦር ዋናና ምክትል አዛዦች እንደሚገኙበት ተረጋግጧል። በተጨማሪም በሌሎች በርካታ ታጣቂዎች ላይ ከፍተኛ የመቁሰል ጉዳት ደርሷል። ተጽዕኖና የባለሙያዎች አንድምታ። የፖለቲካና የደህንነት ተንታኞች እንደሚሉት ከሆነ ይህ በጎረቤት ሀገር ሱዳን ምድር የተፈጸመው ጥቃት የትነግ ቡድን በአሁኑ ወቅት የገባበትን መዋቅራዊና ፖለቲካዊ ቀውስ በተለይም በትግራይ ክልል ያለውን ውስጣዊ አቅም ለመታደግ የኃይል አማራጮችን ወደ ውጭ ሀገራት ለማስፋፋት መሞከሩ ያስከተለው መዘዝ መሆኑን ያሳያል። ተንታኞች አክለውም ይህ አካሄድ በሀገር ውስጥ ማህበረሰብ ዘንድ ትለብሰው የላት ትከናነበው የሚለውን ምሳሌ አባባል የሚያስታውስና የቡድኑን ስትራቴጂካዊ ግራ መጋባት የሚያሳይ ነው ብለዋል። ከዚህ ቀደም ከተለያዩ የትግራይ ክፍሎች የተወጣጡ በሺዎች የሚቆጠሩ የትግራይ ወጣቶች ለሱዳን ጦር ኃይሎች ድጋፍ እንዲሰጡ በሚል ወደ ሱዳን በረሃዎች መላካቸው ቢመዘገብም አሁን ላይ በተፈጠረው ከፍተኛ ውጥረትና የድሮን ጥቃት ምክንያት በርካታ ታጣቂዎች ያለ አቅጣጫና ያለ መሪ በበረሃው ተበትነው ለከፍተኛ መከራ መጋለጣቸው ታይቷል። ይህ ወታደራዊ እርምጃ በሱዳን የሚገኙትን የታጣቂ ክፍሎች መዋቅር በከፍተኛ ደረጃ ያናጋው መሆኑም ተገልጿል። በሱዳን ኩርሙክ ከተማ የተሰነዘረው የድሮን ጥቃትና ከፍተኛ አመራሮች መርገፍ በክልሉ ወታደራዊ ሚዛን ላይ ትልቅ ለውጥ ሊያመጣ እንደሚችል እየተነገረ ይገኛል። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ወደ ሁለተኛው ዝርዝር መረጃ ስናልፍ በአማራ ክልል በነበረው የትጥቅ ግጭት ውስጥ ከፍተኛ የፋኖ አመራር የነበረው ካፒቴን ማስረሻ ሰጠ ከደብረ ማርቆስ ዩኒቨርሲቲ በሰላምና ደህንነት የትምህርት ዘርፍ በሁለተኛ ዲግሪ ወይም በማስተርስ መመረቁ ታውቋል። ካፒቴን ማስረሻ ሰጠ ከግጭቱ በፊት አቋርጦት የነበረውን ትምህርት በመቀጠል ነው ዛሬ የምረቃ ካባ ለመልበስ የበቃው። ይህ አመራር ባለፈው ህዳር ወር ላይ ከመንግስት ጋር በተደረገ የሰላም ድርድር እጁን ሰጥቶ ወደ ሰላም ህይወት መመለሱ የሚታወስ ነው። ይህ ክስተት በአሁኑ ወቅት በአማራ ክልል ፖለቲካና የሰላም ጉዞ ላይ የሚከተሉትን 3 ከባድ ተጽዕኖዎች ያሳድራል ተብሏል። የመጀመሪያው ለሌሎች ታጣቂዎች የሰላም መንገድ ምሳሌ መሆን። አንድ ከፍተኛ የጦር አመራር የነበረ ሰው ትጥቅ ፈቶ ወደ ሲቪል ህይወትና ወደ ትምህርት ገበታ መመለሱ አሁንም በጫካ ላሉ ታጣቂዎች ከጦርነት ውጭ የተሻለ አማራጭና ህይወት መኖሩን ትልቅ የስነ ልቦና መልእክት ያስተላልፋል። ሁለተኛ፣ በሰላም ድርድሩ ላይ የሚኖረው የእውቀት ሚና። አመራሩ የተመረቀበት ዘርፍ የሰላምና ደህንነት መሆኑ በቀጣይ በመንግስትና በተለያዩ የፋኖ ክፍሎች መካከል ሊደረጉ በሚችሉ የሰላም ውይይቶችና ድርድሮች ላይ በእውቀት የተደገፈ ሚና እንዲጫወት እንዲሁም ደግሞ እንደ መካከለኛ አገናኝ ሆኖ እንዲያገለግል እድል ይፈጥርለታል። ሶስተኛ፣ የመንግስትን የደህንነት ዋስትና በተግባር ማሳየት። እጁን የሰጠ አመራር ጥበቃ ተደርጎለት ትምህርትን በሰላም እንዲጨርስ መደረጉ መንግስት እጃቸውን ለሚሰጡ አካላት የሚሰጠውን የደህንነትና የመልሶ ማቋቋም ዋስትና በተግባር የሚያሳይ በመሆኑ በሁለቱ ወገኖች መካከል ያለውን የጥርጣሬ መንፈስ ሊቀንስ ይችላል። የካፒቴን ማስረሻ ሰጠ ከጦር ሜዳ ወደ እውቀት ማድ መመለስ በክልሉ የሰላም ጭላንጭል ላይ አዲስ ተስፋን የፈነጠቀ ክስተት ሆኗል። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ይህ ጉዞ ለሌሎች ታጣቂዎች አርአያ ይሆናል ትላላችሁ? ሀሳባችሁን በእርግጠኝነት ኮሜንት ላይ አስቀምጡልን። ወደ መጨረሻው
መጨረሻው ዝርዝር መረጃ ስናመራ ከስፍራው የሚወጡ መረጃዎች እንደሚያመለክቱት በሆርሙዝ ሰርጥ ላይ በደረሰ የመርከብ ጥቃት ሳቢያ የአሜሪካ ማዕከላዊ እዝ በኢራን ላይ የአየር ድብደባ ፈጽሟል። ኢራንም በበኩሏ በኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ እና ኦማን በሚገኙ የአሜሪካ ጦር ሰፈሮች ላይ ከባድ የአጸፋ ጥቃት መክፈቷን ይፋ አድርጋለች። የተባበሩት አረብ ኤሚሬትስ ወደ እሷ የተተኮሱ ሚሳይሎችን ስታከሽፍ፣ ኳታር ደግሞ ውጥረቱን ለማርገብ የድርድር ጥረት እያደረገች ነው። የሆርሙዝ ሰርጥ መዘጋት የኢትዮጵያን ኢኮኖሚ እንዴት ይጎዳል? የሆርሙዝ ሰርጥ በዓለም ላይ ካለው የነዳጅ ንግድ 20% ያህሉ የሚያልፍበት ወሳኝ መስመር በመሆኑ መዘጋቱ በኢትዮጵያ ላይ የሚከተሉትን ሶስት ዋና ዋና ቀውሶች ያስከትላል። አንደኛ፣ የነዳጅ ዋጋ መናርና የትራንስፖርት ቀውስ፣ የዋጋ ጭማሬ። ሰርጡ ከተዘጋ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ይጋጋላል። ኢትዮጵያ ሙሉ በሙሉ ነዳጅ የምታስመጣ ሀገር በመሆኗ የጭማሬ በቀጥታ ወደ ሀገር ውስጥ ይገባል። የኑሮ ውድነቱ የነዳጅ ዋጋ ሲጨምር የትራንስፖርት ታሪፍ ይንራል። ይህም ከአንድ ቦታ ወደ ሌላ ቦታ የሚጓጓዙ መሰረታዊ የፍጆታ እቃዎችና የቁም እንስሳት ዋጋ ላይ እጥፍ ጭማሬ በማምጣት የኑሮ ውድነቱን ያባብሰዋል። ሁለተኛ፣ የወጭና ገቢ ንግድ መስተጓጎል፣ የማዳበሪያና የእቃዎች መዘግየት። ኢትዮጵያ የመካከለኛው ምስራቅና ከኤዥያ ሀገራት የምታስገባቸው መሰረታዊ ሸቀጦች፣ የኢንዱስትሪ ጥሬ እቃዎችና በተለይም ደግሞ ለግብርናው ዘርፍ ወሳኝ የሆነው ማዳበሪያ በወቅቱ እንዳይደርስ የትራንስፖርት መስመሩ መዘጋቱ ትልቅ እንቅፋት ይሆናል። የውጭ ንግድ መዳከም። ኢትዮጵያ ወደ መካከለኛው ምስራቅ ሀገራት ለምሳሌ ሳውዲ አረቢያና ኤሚሬትስ የምትልካቸው የግብርና ምርቶች ቡና፣ ሰሊጥ፣ ስጋና ቅጠላቅጠል የገበያ መድረሻቸው ስለሚዘጋ የውጭ ንግድ ገቢዋ በከፍተኛ ሁኔታ ይቀንሳል። ሶስተኛ፣ የዶላር ወይም የውጭ ምንዛሬ እጥረት መጨመር፣ የማጓጓዣ ዋጋ ወይም ፍሬት ኮስት መጨመር። መርከቦች ረዥምና አማራጭ መንገዶችን ለመጠቀም ስለሚገደዱ የጭነት ማጓጓዣ ዋጋ በከፍተኛ ሁኔታ ይጨምራል። ይህ ደግሞ አገሪቱ ለአላስፈላጊ እቃዎች የምታወጣውን የዶላር መጠን ያንረዋል። የስራ አጥነት ስጋት፣ የጥሬ ዕቃ እጥረትና የዋጋ መጨመር አገር ውስጥ ያሉ አምራች ኢንዱስትሪዎች የማምረት አቅማቸውን እንዲቀንሱ ወይም ስራ እንዲያቆሙ በማድረግ ለስራ አጥነት መስፋፋት ምክንያት ሊሆን ይችላል። መካከለኛው ምስራቅ ውጥረት ጂኦፖለቲካዊ መልክ ብቻ ሳይሆን እንደ ኢትዮጵያ ባሉ በማደግ ላይ ባሉ አገራት ላይ ቀጥተኛ ኢኮኖሚ ጫና የሚያሳድር መሆኑ አሳሳቢ ሆኗል። ጉዳዩን በቅርበት እየተከታተል መረጃዎችን የምናደርሳችሁ ይሆናል። ለተጨማሪና አዳዲስ ሰበር መረጃዎች ይህንን ቻናል ሰብስክራይብ እያደረጋችሁ የራሳችሁን ሀሳብ ኮሜንት ላይ ማስቀመጣችሁን አትርሱ። በሌላ መረጃ ድጋሜ እስክንገናኝ ሰላም ቆዩም።